ያፌት በድጋሚ ናታንን አገተው። አሁን ከያዝኩ በድጋሚ በህይወት መውጣት የለም ብሎ ዛተበት። ኤፍራታ ይህን መቋቋም አቃታት። ምን ላድርግ? ምን ይበጀኝ? የኔ ናታን በድጋሚ መሰቃየት የለበትም ብላ በጣም አዘነች። ናታንና ኤፍራታ ልጃቸው በህይወት እንዳለ አያውቁም። ነገር ግን አስደሳች ዜና ተሰምቷል። የኤፉዬ ልጅ በህይወት እንዳለና ቃል ማደጎ ቤት እያሳደገው እንደሆነ ተናግረዋል። ይሄ ደግሞ በጣም ደስ የሚል ነገር ነው። በልጁ ሀዘን በጣም ተቆራምታና አዝና አንገቷን ደፍታ ነበረ። ነገር ግን ልጇ በህይወት እንዳለ ስትሰማ ደግሞ ምን አይነት ደስታ ነው የምታሳየው? የሁላችንም ጉጉት ነው። ዳግም እንግዲህ ሳያስበው በሎሌት ወጥመድ ውስጥ ገብቷል። ሎሌት ያበደች መስላ እያስመሰለች ዳግም ጽዮንን ስለመረዛት በጣም አዝኗል። ጸጸቱም ውስጥ ገብቷል። ነገር ግን ባለማወቅ ለሎሌት ሁሉንም ነገር ተናዟል። ሎሌት አሁን እሱን መጠቀም ያደርገዋለች። ይሄን ነገርህን ለማንም ሰው መናገር የለብህም ብላ ነገረችው። ነገር ግን ለክፉ ቀን ይሆነኛል ብላ ስላሰበች ነበር። ቃል እህቱ ስለጠፋችበት ሉሊትን አንቋት ነበር። እህቴን የት ነው ያረግሻት ብሎ እያፋጣት ነበረ። ከዛም በኋላ ነበር ዳግም ከኋላ መቶት ከወደቀም በኋላ ራሱን ስት ከሳተበት እስከሚመለስ ድረስ እኔ ጠብቋለሁ ሂድ ወደ ላይ ብለው ከሄደ በኋላ ስለ ኤፉዬ ልጅ በህይወት እንዳለ ሲያወሩ ሰምቶ ሲያፋጥጣቸው ነበረ። ሉሊት ግን አርፈ ተቀመጥ አንተ ትንሽዬ ልጅ እያለችም ጮኸችበት። ያ ማለት በነገራት ሚስጥር እያስፈራራችው ነው። ምንም ነገር ትንፍስ እንዳይል አደረገችው። ከዛም አልፎ ደግሞ ቃልም እረፍ አንተ ህፃን ልጅ እያለም ማስፈራራው። ዳግም እሺ ብሎ ዝም ከማለት ውጪ ምንም አማራጭ አልነበረውም። አሁን ናታን ግራ ገብቶታል። ኤፉዬን እንዴት አድርጎ ከያፌት እጅ እንደሚያወጣት እያሰበ ነው። ከአቤል ጋር እየተመካከሩ ነው። ኤፉዬ እዛ ያፌት ጋር ከራሷን ከሳተችበት ስትነሳ የእውነትም ያፌት ፊቷ ነበረ። ምንድን ነው እየሆነ ያለው? ምን እየተፈጠረ ነው ያለው? ቆይ ያፌት ሙቷል አልተባለም ነበር እንዴ? የኔ ናታን እንዴት ይዋሸኛል? ይህን ያህል ትልቅ ነገር እንዴት ይደብቀኛል? እያለችም በናታን ተናደደችበት። ነገር ግን ይሄን ነገር መቀበል ስላቃተት የኔ ንግስት ነቃሽ እንዴ አላት ያፌት። አንተ ሰውዬ ያመሃል እንዴ? በቃ ወይ ከሁለታችን አንድኛችን ተሳስተናል ማለት ነው። ወይኔ ወይ አንተ በህልማችን ነው እንጂ በፍጹም አንተ በህይወት ልትኖር አትችልም አለችው። ያፌትም በህይወት እንዳለና ምንም እንዳልተሳሳተ ነገራት። ይህን ደግሞ ማረጋገጫ ከፈለገች ባለቤቷ አግቶት እንደነበርና ሲያሰቃየው እንደነበረ ነገራት። ኤፉ ይህን መቀበል አቅቷታል። የኔ ናታን እንደዚህ ሊያደርግ አይችልም። የኔ ናታን በፍጹም ይሄን አያደርግም፣ ቢያደርግም እንኳን አይደብቀኝም እያለች ተከራከረችው። በቃ ካላመሽ ታዲያ ደውለን እንጠይቀዋለና አላት። እናሷም ግራ ገባት። እንዴት ይሄ ሊሆን ቻለ አለችና ያ ማለት አንተ ነህ ማለት ነው ልጄን የገደልክብኝ፣ ልጄን ያሳጣኝ አንተ ነህ ማለት ነው ብላ ጮኸችበት። እላው ላይ ተሰቀለችበት። እኔ አይደለሁም አንቺ ሴት ያምሻል እንዴ? እየነገርኩሽ እኮ ነው። ደግሞስ ልጃችሁ ሞቷል እንዴ? ምን? እኔ አላምንም። ልጃችሁ እንዴት ሞተ? ማን ገደለው? እኔ እንደሆን ካለሁት በባልሽ እጅ ነበርኩኝ። እንዴት ይሄ ሊሆን ቻለ? እኔ እኮ እንደዚህ እንዲሆን አልፈለግኩም ነበር። ነገር ግን ባልሽ ጨዋታውን ተሸነፈ። ይሄ እንዲሆን ግን አልፈለግኩም ነበር። አሁን ግን የጀመርኩትን እጨርሳለሁኝ ብሎ ነገራት። ኤፍዬ በምትሰማው ነገር ግራ ገባት። በቃ ጨለማ ወረሳት። ምንም ተስፋ እንደሌላት ወደፊት ያፌት ወደ ህይወታቸው ተመልሶ ከመጣ በድጋሚ ምስቅልቅል እንደሚያደርጋቸው ታምናለች። ይሄ እንዳይሆን ደግሞ በምን ልታስቆመው እንደምትችል ግራ ገብቷታል። አሁን ላይ ያፌት ኤፉዬንም አይፈልጋትም። ናታንም መበቀል ብቻ ነው የሚፈልገው። የእሱ እቅድ ኤፉዬን ይዞ ናታንም በእጁ አስገብቶ ማሰቃየትና መግደል ነው። እሱም ደግሞ ተሳክቶለታል። ናታን እዛ ቁጭ ብሎ ጨረቃውን እንዴት ማስለቀቅ እንደሚችል እያሰበ ከአቤል ጋር ሲነጋገሩ ነበረ። እንዴት ይሄ ሊሆን ቻለ? እንደዚህ በአጭር ጊዜ ውስጥ ቁጥር ከየት መጣ? በአዲስ ስልክ እንዴት የሰዎቹን ቁጥር ሊያገኝ ቻለ? እንዴትስ በፍጥነት ተሳካለት? እያለም አቤልን ይጠይቀዋል።
ምናልባችም እኛ ሳናውቅ በህይወት መኖሩን የሚያውቅ ሰው አለ ማለት ነው። አሊያም ደግሞ እዛ ከሚጠብቁት ጠባቂዎች ያግዘው ሰው አለ ማለት ነው። ይሄ ሊሆን ይችላል ብሎ ሲነግረው ለአቤል አቤልም አይ እንደዛ አይመስለኝም በፍጹም የያፌትን ስም ሲሰሙ በዝና ስለሚያውቁት ይፈራሉ። ያ ካልሆነ በስተቀር እዛ ካሉት ጥበቃዎች ማንም ሳያግዘውም። እናም ይሄ ነገር እኮ ለሱ በጣም ቀላል ነው አለው። እናም በድጋሚ እጅ ውስጥ ከገባ ምን ሊያደርገው እንደሚችል ከአቤል ጋር እያወራ ነበር። አልለቀውም፣ የመጀመሪያ ሳየው ግንባሩን ብዬ ነው የምደፋው፣ አልለቀውም። ይሄ ቆሻሻ የኔን ጨረቃ እያሰቃያት ነው የሚሆነው። ምን አድርጓት ይሆን? ይሄ ህይወት እኮ ለሷ አይገባትም በፍጹም። ደስተኛ አረጋታለሁ ብዬ ነበር ግን አልተሳካልኝም። በድጋሚ ኤፉዬ እየተሰቃየችብኝ ነው እና ለአንዴና ለመጨረሻ ጊዜ ከሁለታችን አንዳችን በህይወት መኖር ግድ ይለናል። ምክንያቱም ኤፉዬ ያለችው ነገር እውነት ነው። እኔ እናንተ አብረን ከሆን መጥፎ እድሎች ነን ብላይ ነበር። ስለዚህ ቢያንስ እንኳን እኔ ሙቼ ጨረቃዬ በሰላም መኖር ይገባታል። ስለዚህ ወይኔ ወይ ያፌት በህይወት እንኖራለን፣ ወይ ይገለኛል፣ ወይ ይገለዋለሁ ብሎ ዛተ። እንደዛ እያወሩ ነበር። ያፌት ስልክ የደወለበት ምክንያት ደግሞ ኤፍራታም እንዲታምንና ባሏ ያፌት በህይወት እንዳለ እንደሚያውቅ ለማረጋገጥ ነው። ደወለለትና ምን ነው ሚስቱ የጠፋችበት ሰው እንደዚህ ነው እንዲህ ነው ወይስ ደግሞ ተኝተ ነው? ምንም እኮ የጠፋብህ ነገር አመስልም። ተረጋግተሃል? በሰላም ነው ወይስ ደግሞ ከጀርባህ ሌላ ነገር እያዘጋጀህ ነው ይለዋል። ከዛም በኋላ ናታንም የት እንዳለ እንዲነግረው ብቻና በአሁኑ እንደማይለቀው ነገረው። እሱን እኔ ነኝ እማውቀው፣ ስለዚህ አሁን አድርግ እምልህን ነገር አድርግ፣ ቀጥ ብለህ በምልክልህ አድራሻ ትመጣለህ አለው። እሺ ብሎ ተስማማ። ኤፍራታ ግን ናታን ወደዛ እንዲሄድ አልፈለገችም ነበር። ምክንያቱም ናታን በድጋሚ ያፌት እጅ ከገባ እንደማይለቀው ታውቃለች። እናም እንዴት አድርጌ ላስቁመው እያለች እያሰበች ነው። አቤል አብሬ ሊሄድ ቢለውም እሱ ግን ፍቃደኛ አልነበረም። ምክንያቱም ከዚህ በፊት ቢኒን አምኖት ምን እንደተፈጠረ ስለሚያውቅ እና ከዚህ በኋላ እኔ ሰው የሚባል አላምንም፣ ብቻዬን ነው መሄድ የምፈልገው አለው። አቤልም ሁሉም ሰው እኮ አንድ አይደለም ቢለውም ነገር ግን ሊያምነው አልቻለም። ከዛም በኋላ ናታንም ወደ ያፌት ጋር ሄደ። አቤልም ወደ ቤት ተመለሰ። ወደ ቤት ሲመለስ ግን ሉሊት ቤት ውስጥ ነበረች። አንቺ እዚህ ጋር ደግሞ ትሰሪያለሽ? ነይ ውጭ ከዚህ ብሎ ቢጮህባትም አንተ ሰውዬ አትከታተለኝ፣ ተወይ በቃ ምን አገባህ? እኔ እዚህ መሆን ነው የምፈልገው። ደግሞ የበለት የምትጠጋይ ከሆነ 18 ዓመት ያልሞላትን ህፃን ደፈረ ብዬ ከስሃለሁ እያለች ማስፈራራችሁ። አቤል ምን ጭራሽ 18 ዓመት ምን ማለት ነው? ካበድሽ ወዲህ ነው 18 ዓመት ያልሆነች ወይስ ደግሞ የተወለድሽበት ቀን እያለ ሙድ ያዘባት። እናም ከቤት እንድትወጣ አዘዘችው። እሷ ደግሞ እንደማትወጣና ያለችበት እንድተመቻት ነገረችው። ገንዬ እንግዲህ የሉሊት ነገር ግራ አጋብቷታል። በጣም ግራ ተጋብታለች። ለምንድን ነው የማትወጣው? ለምንድን ነው እዚህ ያመጣኋት? እያለችም ስትጸጸት ነበረ። ናታን እንግዲህ ወደ የተባለበት ቦታ ይሄዳል። ወደ ያፌት ጋር ቀጥ ብሎ ያፌት ቤት ይሄዳል። ቃል ደግሞ እህቱ የት እንደገባች ግራ ገብቶታል። እህቴ የት ገባች? እሺ ሎሊት ካልሆነች ያዘቻት ማን ሊሆን ይችላል? ወይስ ደግሞ የሰፈር ዱርዬ ያዛት? እያለም ተጨናንቋል። ያለው አማራጭ ጓደኛዋን ጠርቶ መጠየቅ ነበረ። ለጓደኛዋ ደውሎ ሲጠይቃት እሷ ስለሆነች እህቱን ያሳገተችው ነገር ግን የሆነ ውሸት ፈጥራለች። የሆኑ ሰዎች እንዳገቷትና እየታገተችው ደግሞ በእህቱ ሰዎች እንደሆነና ምን አድርጋችሁ ነው እንደዚህ ያደረጋችሁ? ለምንድን ነው የምታሰቃዩኝ? እያለችም ታለቃቅስበታለች። እሺ እሱን አሁን ነይና መነጋገር ይኖርብናል። እኔ የምናግርሽ ነገር አለኝ፣ ፈጥነሽ ቶሎ ብለሽ ወደ ቤት ነይ ይላታል። ያቺ መጥፎ ጓደኛዋ ያኔት የምትባለዋ ደግሞ ፊቷን በሜካፕ ተለቅልቃ እህታ አስደበደበች ብላ ነገረችው። ቃልም እንግዲህ ነገሩ አልተዋጠለትም። ምን ልትሰሩ ነው ሱቅ ሄዳችሁት? ምን ልትገዙ ነው ሄዳችሁት? እስኪ ስንት ቦክስ መቱሽ? እንዴት አድርገው አገቱሽ? እያለ እያንዳንዱን ነገር ያፋጥጣታል። ልጅቱም ግራ ተጋባች።
እንዴት በራሴ እጅ እዳገባለሁ? ይሄ ልጅ ቆይ ለምንድነው ጥያቄ የሚያበዛብኝ? አሁን ፊቴ ላይ የተለቀለኩት ሜካፕ እንደሆነ ቢያውቅ ምን ሊያደርገኝ ነው? እያለችም ታጉረመርማለች። እሱ ግን ነቅቶባት ነበረ። እህቷ በፍጹም ልታሳግታት እንደማትችልና እያወራች ያለችው ነገር ደግሞ ውሸት እንደሆነና ፊቷ ላይ ያለውም ደግሞ እውነተኛ ቁስል እንዳልሆነ ነቅቶባታል። ነገር ግን በዘረጋችው ወጥመድ እራሷ ወደቀችበት። ቃል አይለቃትም። ምክንያቱም በእህቱ ድርድር አያውቅም። የእህቱ ጠበቃ ነው። እንግዲህ በጣም አስፈሪው ነገር ናታን ወደ ተባለበት ቦታ ደረሰ። ኤፍራታ ያፌትን እንዴት አድርጋ እንደምታስቆመው እያሰበች ነበረ። እና ለምንድን ነው በዚህ ልክ አረመኔ ጨካኝ የሆንከው? ቆይኛ ምን አድርገንሃል? የኔ ናታን እስካሁን ያልገደለህ ወንድሙ ስለሆንክ ነው። አንተ ግን ጨካኝ አረመኔ ነህ። ለወንድምህ ምንም አታስብም። ለምንድን ነው በዚህ ልክ ጭራቅ የሆንከው? አሁን አይለቅም ከመጣ እያለችም ተጮህ ጀመረ። ያፌትም ጉሮሮዋን ያዘና እንደማይለቃቸውና ናታን ወደ ውስጥ ከገባ በኋላ ሁለቶችንም በአንድ እንደሚሸኛቸው ነገራት። ከዛም በኋላ ናታን ኤፉዬ ታገተችበት ክፍል ያፌት ጸጉሯን አንቆ ይዟት ነበረ። በጣም ደነገጠ። ያፌትና ናታን ፊት ለፊት ተፋጠጡ። በጣም ከባድ ነው። ከዚህ በኋላ ምን ይጠብቃቸዋል? የናታን እጣ ፈንታ ምን ይሆናል? ከዛ ከገባበት ቦታ በሰላም ይወጣል ወይስ ደግሞ እዛው ታግቶ ይቀራል የሚለውን ነገር ወደፊት የምናይ ይሆናል። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ቻናሌን ሰብስክራይብ በማድረግ አበረታቱኝ። መልካም ጊዜ ተመኘውላችሁ።